ነው እንደ ጅብራ ተገትሩ የሆነ ማንጠልጠያ የሌለው ፍረድ መስጊያ ባል ያገባች ዱርዬ አስተያየለ ዱርዬ ትድራለህ ጭቅላት የለም እንደው እናንተ የስራችሁን ይስጣችሁ። እውነት ለመናገር የስራችሁን ይስጣችሁ። እህትህ ለዱርዬ ትድራለህ ወይ ብሎ እንግዲህ እዩ ሙድ ያዘበት። እውነቴ ነው ብላችሁ ወይ እያለ እንግዲህ እንደዚህ አንተ እዩ ማለት ነው የቲክቶክ አነሳህና በዚህ ልጨርሰ ነው። ኧረ ልትጨርሰን ነው ወይ? እንኖርበት። እውነት ለመናገር በስንቱ እንሳቅ ጋይስ። ሆዳችን እኮ ቆሰለ። እኔ ወደ ቆሰለ። ውድ ቤተሰቦች ይቅርታ አድርጉኝ። ነፈርኩ አይገልጸውም። የምሬ ነው። እንዲህ ቲክቶክ ሰፈር ሲሄድ በተመልካች ዘገምተኛ በሆኑ ተመልካች በስድባቸውና በምንድን ነው ተጋቦ በቃ አሰይልል ሲሉ ሳኩኝ። እሺ ዩቱብ ሰፈር መጣ። ዩቱብ ሰፈር ስመጣ አንዳንድ ዩቱበሮች እሺ አሽቃባጭ ናቸው። እነሱ ለዶላር ነው፣ ምንም ማድረግ አይቻልም። እና ምን ይላሉ አንዳንዶቹ ደግሞ ያው እንትና ማነው አሳቀኝ ቅድም ፍሬው። አሁን እዚህ ጋር ስመጣ እነዩ አወይ እንደውነ እናንተ እውነት ለመናገር የት እንሄድላችሁ? እኔ እዩ በቲክቶክ ሰፈር ራሱ ልጨርሰን ነው። ስለዚህ የቲክቶክ ኳንሶ ደግሞ እዚህ እንዳይጨርሰን። ለማንኛውም እንግዲህ እህትህ ለዱርዬ ትድራለሁ። እናንተ ዱርዬ አላችሁት አይደል? አብርሃምን ዱርዬ አላችሁት። እንደው ቀን ክዳን ይባላል። ይሄ ነው ማለት ነው። እና ተካካዱ ነው ብላችሁ ተካካዱ እንዴ! ዱርዬም ብቻ አይደለም ሌላም ጨምሩለት። የምሬ ነው ብላችሁ በቃ ተካካዱ ሁላችሁ ማለት ነው። አብርሃም ምናምን የራሱ ጉዳይ ነው። እና ማለት ነው ውድ ቤተሰቦቼ፣ ለማንኛውም እኔ ወንድሟ ሲያሽቃብጥ አዋይቼው ነበረ። ለማንኛውም እና ብዙ የራሱ አሽቃብጣለች እኮ እግዚአብሔር ይመስገን አላለችም እንዴ? እንደው እናንተ በውሸት ራሱ ፈጣሪ ታመሰግናላችሁ እንዴ? እንደው እኔ በእውነት ራሱ የሆነ ነገር ተደርጎልኝ ራሱ እኮ ፈጣሪን አላመሰግንም። እናንተ በውሸትና በድራማ በተጨማለቀ ነገር ራሱ እግዚአብሔር ይመስገን ትላላችሁ። ታድላችሁ እውነት አድላችኋል። እንደው እኔ በተሰጠኝም በተደረገልኝም ባልተደረገልኝም በሆነልኝም ባልሆነልኝም ፈጣሪ የማመሰግን ሴት ያደርገኝ። ሌላ ምንም አይደለም። የምሬን ነው የምላችሁ። ቤት እግዚአብሔር ይመስገን ስትል ነበረ እኮ አሁን። እና መልካም መቃደል አትበሩ። እኔ ጋ እየመጣችሁ እንዴ ላይክ አድርጉ። ቤት ከመጣችሁ አይቀር እውነት ላይክ አድርጉኝና ሂዱ። አይከፈልበትም። ሰብስክራይብ አድርጉኝ። አለቃ። ምን ችግር አለው? ምንም የሚከፈልበት ነገር የለም። የምር ቻናሌና እንትን ፎቅቅ አድርጉልኝ ማለት ነው። እንዴ ነችና ሄርሜላና አብርሃም እንደሆነ እናጋባቸዋለን። አለቃ። እንዴ በግድ ወደው ሳይሆን ማለት ነው በግድ ነው የምናጋባቸው። እንዴ ምን ችግር አለው? አሁን ልክ ሩታ እርጉዝ ናት። እርጉዝ መሆኗን አብርሃምም ያውቃል፣ ቡዜም ታውቃለች። ነገር ግን ያ ሁሉ መዋሸትና መካድ ጀምረዋል እያሉ ነበር። ይህ እኮ ክደት ነው። እውነት ክደት እኮ ነው። ይሄ ከክደት ይተናነሳል እንዴ? ቡዜ ራሱ ማለት ነው እንዴ ከክደት እኮ አይተናነሱም ጋይስ። ሴት ልጅ ለሴት ልጅ ትረዳታለች ይባላል። ነገር ግን ሴቶች እኛ እርስ በራሳችን አንስማማም። አውሬዎች ነን። እውነት አውሬዎች ነን ይመስለኛል። እንደዛ ነው። እኔ የለሁበትም ውድ ቤተሰቦች። ነገር ግን እኔ ውስጤን የማይፈልጋቸው ሰዎች አላቀርባቸውም። እኔ ግን የሆነ ነገር እንትን ሲሉ ያው ከጎናቸው ልሆን እችላለሁ። ደግሞ እኮ በችግራቸው ሆነ በተቆረጡ በተፈለጡ ጊዜ ነው ከጎናቸው መሆነው። እንደው ፈጣሪ ሆይ እንትኔን ምንድነው እናንተ ጠማምነት አንሳላት በሉ። እውነት እኔ ማለት ነው የሆነ ነገር በቃ ውስጤ ካልፈለጋቸው አልፈለጋቸውም ነው። የሆነ ነገር ካገኘሁባቸውም ደግሞ ማሰላማ አልፈልጋቸውም። እነዛ ሰዎች እንዲቀርቡኝም እንዲቀርባቸውም። ነገር ግን የሆነ ነገር ሲደርስባቸው በቃ ቀድሜ ለመድረስ ሞክራለሁ፣ ደርሳለሁም። ሲጀመር ለምንድን ነው ታዲያ ሰው ሲጎዳ ሩጠን የምንሄደው? ሳይጎዳ በፊት ለምንድን ነው ከጎኑ ማንሆነው? አላውቅም። እኔ እንጃ። ለእኔም ጥያቄ ነው፣ እንዳትጠይቁኝ። እኔም እየጠየኩኝ ነው ማለት ነው። እናንተም እንደኔ ናችሁ ወይስ አይደላችሁም? ለማንኛውም እዩ ይመችህ። እውነቴ ነው የምልህ ይመችህ። በደንብ አድርገህ ንገራቸው። እና ያው ዱርዬ ባል ነው የዳርከው። እህትህ ለዱርዬ ትድራለህ ወይ? ይሄ መስቀያ የሌለው ልብስ እያለው ነበረ። እውነቴ እንደ ወንድሟ ማለት ነው። እንደ ወንድም መከታ ነው ይባላል። ወንድም የአባት ምትክ ነው ይባላል። ወንድም እንደዚህ ነው እንዴ? ወንድም ማለት እኮ እህቱን በማይሆኑ ቦታ ስትወድቅ ለምን ይሆናል ብሎ ይከራከራል። ውድ ቤተሰቦቼ የምር እኔ ይሄን ነው የማውቀው። እኔ ከጓደኞቼ ጋር ራሱ ወጥቼ ተጫውቼ አላቅም። ወንድሞቼ ይከለክሉኝ ነበረ በተአምር። እንደዚህ ከጓደኞች ከሴት ጓደኛ ከወንድ እኔ ወንድ አላቅም። ነገር ግን ከሴቶች ራሱ የምሬ ነው የምላቸው ልጫወት አይሰጠኝም ነበር። ከቤት ከግቢ አልወጣም ነበር፣ አይሰጠኝም።
በቃ የትም ሰርግ ቦታ እንኳን ሄጄ አላቅም። ሰርግ አይቼ አላቅም ጋይስ። የምሬ ነው የምላችሁ። ወላሂ ላታምኑኝ ትችላላችሁ። ይኸው ስንትና ስንት የስንት ዓመት አሮጊት ነኝ፣ ግን ሰርግ ሄጄ አላቅም፣ አይቼም አላቅም። አታምኑኝም፣ ላታምኑ ትችላላችሁ። እስከ ዛሬ ድረስ ሰርግ ሄጄ አላቅም። በቃ አዎ ቁርጡን ወቁ። ሄጄ አላቅም። ለምን ስለማይሰጠኝ እና ወንድም መከታ ነው። እህቱን እንዳትበላሽበት፣ እህቱን የሆነ ነገር እንዳትሆንበት ይከላከላል። እና ይሄ ልጅ ግን ወይ የዚህ ነበረ እንግዲህ ደስ ብሎት ሲቦርቅ ነበር። ያው ድንጋጤያቸውም አያምጣው፣ እውነት አያምጣው። አሁን እንግዲህ እንጠብቃለን። በጉጉት ነው የምንጠብቃችሁ፣ ምድረ ክርፍፉላ ማለት ነው። እንደው የቱርክ ፊልም እናተ ያምራል አይደል? እኔ የሆነ ጊዜ መከታተል ጀምሬ ነበረ፣ ከዛ ተውኩት ማለት ነው። ምክንያቱም ቢዚ ያደርጋቸዋል፣ ስራ ያስፈታቸዋል። አሁን እነሱ ያንን እንትን ነው የያዙት የቱርክ ፊልም። ስለዚህ የሚመቻችሁ ሰዎች በደንብ ተከታተሏቸው ማለት ነው። ውድ ቤተሰቦቼ እንደው የሩታዬ ሆድም ያው መግፋቱ አይቀርም እንግዲህ፣ እርግዝናዋም ታምናላችሁ። እናንተ እኮ ማፈሪያዎች ናቸው አንዳንድ ሴቶች። እውነት ማፈሪያ ራሱ አይገልጻችሁም። የምሬን ነው የምላችሁ። የሚደረገው ነገር ይሄ ነው የሚደረገው ትባላላችሁ። ነገር ግን ምን ትላላችሁ? ልጁ የዳኒ ነው፣ ልጁ የደስታ ነው። ወደዛ አያምርም፣ እውነት አያምርባችሁም። የሆነ ሴት ልጅ ሆናችሁ ስታወሩት ይቀፋል። ስለሚቀፍ ነው የምላችሁ። እንዴ እዛ በጣም ነው የሚቀፋው። እንዴ አንዲት ሴት ባለትዳር የሆነች ሴት እንዴት ብላ ነው ከሌላ የምታረግዘው? እናንተ ጅሎች ለምንድን ነው መሆኑት? አላቅም። በቃ ጅሎች አይደላችሁም እናንተ። ቤቴ ስትመጡ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ፈታ እያልን እንቀጥላለን ማለት ነው። እንዴ ሙድ እንይዝባቸዋለን። ጥፋት ያለበትን አካል ይነገረዋል። ሩታዬም ጥፋት ካለባት እንነግራታለን እኛ ማለት ነው። ሄርሜላም ያው ልክ ልኳ ይነገራታል በጥፋቷ ልክ። ስለዚህ እናዳለም። እሺ ሩታ ጥፋት ካለባት እኔ ወደኋላ አልልም። እንዴ እኔ ቆንጆ ወቅጣት አለዋ እንዴትችና ወደኋላ አልልልሽም አልልልሽም። የኔ ውድ ነገር እንደው አንቺ እኮ የምትወደጅና የምትሰደቢ ሴት እኮ አይደለሽም ማለት ነው። ግን ማለት ነው ሩታዬ እንደ ሄርሜላ ከሆነችብን ያው ልሰድባት እችላለሁ ማለት ለምን ይሄ ታደርጊያለሽ እንዴ? የልጆች እናት አይደለሽም እንዴ? ቆፍጠን በይ ራስሽን ሰብስቢ ይላታለሁ። እና ሄርሜላም ስትነካ ቅር አይበላችሁ። ምክንያቱም እናንተ የምትወዱትን ሰው ያልሆነ ቦታ ሲወድቅ እንትን ደግሞ ባለትዳር ወንድ ተሞሸረ አገባ አላገባ አያምርም እኮ። ስለማያምር አትደግፉ። እውነት አያምርም። ይጭ በጣም ያስጠላል። ባለትዳር ወንድ እናንተ ቲክቶክ ሰፈር ከዚህ በፊት ባለትዳር ወንድ ላይ ለምን ትንጠለጠያለሽ ተብላ ሴት ልጅ ትወቀጥ ነበረ፣ ትሰደብ ነበረ፣ ትረገጥ ነበረ። ማነው እናት አምጦልኝ። ወንድ ልጅም ደግሞ ሚስቱን ትቶ ሌላ ሴት ሲያመጣም እንቧ ቀረዩ እሪ ስድብ ነበረ። አሁን እናቴ ሰው እርስ በራሱ አብዷል መሰለኝ። እኔ ብቻ ነኝ ያላበትኩት እና ከአማኑኤል ያመለጠ ይመስለኛል። ህዝቡ ሁሉ እየደገፈ ነው ያለው። እንደው የኔን ባል ትወስዱት ያምራችኋል እንዴ? ማለት ትወስዱታላችሁ እንዴ? ባሳያችሁ እውነት እንዴ ከመውሰድ ወደኋላ አትሉም። እውነቴ ነው የምላችሁ። አረ ወደኋላ አትሉም በዚህ አይነት አይ ማንም አይልም። እኔማ አላሳይም፣ እውነት አላሳይም። እኔ እኮ የጫማቸው ሶሎ ራሱ የቤተሰቦች አላሳይም ብያለሁ። አሁ እኔስ መቼ አያችሁኝ? አታዩኝም፣ እውነት አታዩኝም። እና ሰላም ሆኑልኝ ጋይዝ።